በኦመ ገዳም ረከብናሃ ነሳእናሃ በዱር እንጨት አገኘናት ያዝናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። አብይ ጾም እንኳን ለዘወረደ እንኳን ለአብይ ጾም እንኳን ለየካቲት 11 ቀን ለቅዱስ ያሬድ ወርኃዊ መታሰቢያ ዕለት ለቅድስት ሐና ለአቡነ ሐራ ድንግል ለሰማዕታቱ ቅዱስ ፋሲለደስ ለቅዱስ ፊቅጦር መርህናም ለእነዚህ ሁሉ ወርኃዊ መታሰቢያ ዕለት አደረሰን አደረሳቸው። እንደሚታወቀው አብይ ጾምን ከጀመርነው ሶስተኛ ቀናችን ነው። የካቲት 9 የካቲት 10 የካቲት 11 ዛሬ ሶስተኛ ቀን ነው ማለት ነው። የቅዱስ ያሬድ ወርኃዊ መታሰቢያ ስለሆነ በደብረ ይባቤ ቅዱስ ያሬድ አዲስ አበባ ከጧቱ 1 ሰዓት ጀምሮ እስከ 3 ሰዓት ተኩል በተጋበዙ መምህራንና ዘማሪያን ስንገለገል ስንዘምር በምህላ ስንባረክ አርፍደናል። አሁን ደግሞ በገብረ መስቀል ሚዲያ እንግዲህ ትናንት የዕለቱን ስብሐተ ነግ ባጭር እንደምነግራችሁ ቃል ገብቻለሁና የዛሬ የካቲት 11 ቀን ስብሐተ ነግ ሊቃውንቱ በማኅሌት የሚሉት ባጭሩ ግዕዙንና ትርጉሙን ብቻ እየነገርኳችሁ በሚቀጥለውም እንደዚሁ በገብረ መስቀል ሚዲያ ይህን አብይ ጾምን ስብሐተ ነጉ ለጸሎት ይጠቅማል፣ ለጥበቃ ይጠቅማል፣ ለምግብ ይጠቅማል፣ ለልብስ ይጠቅማል። ምክንያቱም የእግዚአብሔር ቃል ምግብ ነው፣ የእግዚአብሔር ቃል ልብስ ነው፣ የእግዚአብሔር ቃል ኃይል ነው እና ስብሐተ ነጉ ሊቃውንቱ በማኅሌቱ ሲሉ የምንጠበቅበትና ከእግዚአብሔር ጋር የምንነጋገርበት ስለሆነ እሱን ቃለ እግዚአብሔር ነው የምነግራችሁ። በኦመ ገዳም ረከብናሃ ይላል። ገዳም ማለት ጫካ ማለት ነው። ኦም ማለት ዛፍ ማለት ነው። በጫካ ዛፍ አገኘናት ማለት ነው። መዝሙር 131 ቁጥር 6 ላይ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም አለ ልበ አምላክ ዳዊት ስለ ክርስቶስ ሲናገር ምን አለ? በኤፍራታ ሰማነው። አዎ በዱር ውስጥም አገኘነው አለ። እንግዲህ ቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በእንስሳት በረት ተወልዷልና ቅዱስ ዳዊት ከ1000 ዘመን አስቀድሞ ጌታ በቤተልሔም በከብቶች ግርግም እንደሚወለድ አስቀድሞ በበረት አየነው፣ በበረት አገኘነው። አዎ ናሁ ሰማይናሁ በኤፍራታ ሰማነው አለ። በኤፍራታ ሰማነው፣ በበረትም አገኘነው፣ በዱር ውስጥ አገኘነው ማለት እንግዲህ በረት ያው እንደሚታወቀው 3 አይነት ባህሪ ያለው ዋሻ አለ፣ በእንጨት ዙሪያውን ታጥሮ አለ፣ እንዲሁም በሰቀላ ቤት አለ። ስለዚህ ያ በረት ጎል አግመ ረካ አለ፣ በረት ቻለ ይላል። በጎለ እንስሳ ተወዲ አለ፣ በእንስሳት በረት ተጨመረ አለ። ይህንን ነው በኤፍራታ ሰማን ያለው። እንደገና በኦመ ገዳም ረከብናሃ አለ፣ በዱር እንጨት አገኘናት ነሳእናሃ ያዝናት ተኩለነ መርሃ መርህ እንድትሆነን እምነባ ሰላም ለኪ እንላታለን፣ ቅድስት እንላታለን። በሃንበላ አዎ ዘወትር ሰላም እንበላት፣ ወንሳለማ እንሳለማት፣ ወንቅረብ ሀቢሃ ወደ እሷ እንቅረብ፣ ሕይወት ቅድሚሃ በእሷ ዘንድ ሕይወት አለ፣ በእሷ ፊት ሕይወት አለ። ክብር ወብዕል በየማና አዎ በቀኟ ክብርና ልዕልና አለ። ወበጸጋማ በግራዋም በቀኝም በግራም ክብርና ልዕልና አለ። አልባቲ ሙስና ጥፋት የለባትም። አንቀጸ አድህኖ የምህረት ደጅ ዘጌሰ ሀቢሃ እይጻሙ ወደ እሷ የገሰገሰ አይደክም። ስለማን ነው? መጀመሪያ ስለ ቅድስት ድንግል ማርያም፣ ስለ እመቤታችን፣ ስለ ቤተ ክርስቲያን። ቤተ ክርስቲያን ስንል በውስጡ ያለው ታቦት ነው። በታቦት ውስጥ ያለው ጽላት ነው። በጽላቱ ላይ ያለው ሕገ እግዚአብሔር ቃል ነው። እመቤታችን ስንል ሰውነቷ ታቦት ነው። ማኅፀኗ መቅደስ ነው። ቃልን ጸነሰችው። አዎ እነሆ ጽላት ናት እመቤታችን። አዎ ስለዚህ አገኘናት አለ። በቤተልሔም ልጇን ወልዳ አገኘናት። በግብፅ በስደት አገኘናት። በኢትዮጵያም እንደዚሁ ደግሞ አዎ እነሆ ልጇን ይዛ ስትሰደድ አገኘናት። አዎ ነሳእናሃ በረከቷን አገኘን። ተኩነነ መርሃ መርህ እንድትሆነን እምነባ ሁልጊዜ ሳሊ ለነ ቅድስት እንላታለን። ባንበላ አዎ እመቤታችን ወይ በሃ ሰላም እንበላት እንሳለማት፣ ወንቅረብ ሀቢሃ ወደ እሷም እንቅረብ። ይቀጥላል እነሆ በእሷ ዘንድ ክብርም ልዕልናም አለና ይላል።
ዘጌሰ ኀቤሃ ኢይጻሙ ወደ እመቤታችን አማላጅነት እናትነት የሚገሰግስ አይደክምም። ወደ ቤተ ክርስቲያን የሚገሰግስ ጧትም ማታም አይደክምም ይላል። እንደውም በመጀመሪያው ላይ እዝሉ ላይ ምርሃኒ ፍኖተ አለ። መንገድ ምራኝ ወርቤቶ ለአምላከ ያዕቆብ ለያዕቆብ አምላክ እግዚአብሔር ወደ ቤቱ እንድሄድ መንገድ ምራኝ። እስመ ኪሃስ ዘአፍቀረት ነፍሴ ነፍሴ እሱን ወዳለችና ቤተ ክርስቲያንን ወዳለችና ቤተ እግዚአብሔርን ወዳለችና መንገዱ ምራኝ እሷን ወዳለሁ። ይህን ስንል ትዝ የሚለን ዳዊት ነው። ቅዱስ ዳዊት ምን አለ? አሐተ ጊዜ ሰአልክዎ ለእግዚአብሔር እግዚአብሔርን አንዲት ነገር ለመንኩት ወኪያ ሐሰስ እሷንም እፈልጋለሁ ከመ እህድር ቤቶ በኩሉ መዋዕለ ሕይወቴ እስከ ዓለም ፍጻሜ እስከ ዘመን የፍጻሜ ማለት ነው። እስከ ዘመን የፍጻሜ በቤቱ እኖር ዘንድ በቤቱ እንድኖር። ቅዱስ ያሬድ ደግሞ ነፍሴ እሷን ወደደች አለ። ከምድር ቤቱ አለ በቤቱ እንድኖር አለ። ይህንን ነው ሊቃውንቱ የሚናገሩት፣ ይህንን ነው። ዘአፍቀረ ነፍሴ ማኅደረ ስምከ የስምህ ማደሪያ የማን ታቦቱ ላይ ያለ ምንድን ነው? ጽላቱ ላይ ያለ ምንድን ነው? የእግዚአብሔር ቃል ነው። አልፋ ኦሜጋ አለቀ። ታቦት ዘዶር እንተ ይእትዝትነ ማርያም ታቦተ ሚካኤል ታቦተ ያሬድ ይላል። ዋናው ግን የታቦቱ ባለቤት ማን ነው? አልፋና ኦሜጋ ማን ነው? እግዚአብሔር ማለት ነው። ስለዚህ የስም ማደሪያ ወደ ሆነው ከመ ተሃበኒ ተምኔትየ የኩሎ አሜነ ሁልጊዜ ምኞቴን ታደርግልኝ ዘንድ። ዳዊት ምኞቴ ምንድን ነው አለ? በእግዚአብሔር ቤት መኖር አለ። ቅዱስ ያሬድ ደግሞ የምመኘው በማሕሌቱ ቃለ እግዚአብሔር በቅድስቱ ሰዓታቱ በቤተ መቅደሱ ቅዳሴው በአውደ ምሕረቱ ወንጌሉ ዝማሬው ይህን እንድሰማ እመኛለሁ። ይህንን አድርግልኝ፣ ይህን ይደረግልኝ፣ መንገዱን ምራኝ ምራኝ፣ ሁልጊዜ ምኞቴ ይሄ ነውና አለ። ይህን ነው የሚናገረው። ቀጠለና ምን አለ? ወደ ተነሳንበት ስንመጣ በኦመ ገዳም ረከብንሃ በዱር ውስጥ አገኘናት። ይልቁንም በዱር እንጨት ላይ አገኘናት። ትኩነነ መራ መሪ እንድትሆነን አለ። በኋላ ባንበላ እንሳለባት ሕይወት ቅድሚያ በእሷ ዘንድ ሕይወት አለ፣ በእሷ ፊት ሕይወት አለ፣ ክብርና ልልና አለ። በየማን በቀኙም በግራዋን ልልና አለ። ሙስና የለባትም፣ ጥፋት የለባትም። አልባቲ ሙስና ማለት ጥፋት ነው። ጥፋት የለባትም። ቅዱስ ያሬድ ይህን ይበል እንጂ ሰሎሞን ደግሞ አልባቲ ነው ወይም እንትኒ አልብኪ ነው ወይም እንትኒ በላይሌኪ ፀሐይ ሊባኖስ ስነ ሕይወት አልብኪ ነው ወይም እንትኒ ላይሌኪ መልካሟ ሙሽራ ከሊባኖስ ነይ፣ በአንቺ ላይ ነውር የለም ምንም፣ በድንግልናሽ በቅድስናሽ በአምላክነትነት እናትነትሽ ነውር የለብሽም አላት። ይህን ነው የሚለው። ወደ አቡኑ ስነድ ደግሞ ይሄስ መላለም ነው። ባንበላ ያለውስ መላለም ነው። አትቦት ነሳ አማትቤ እነሳለሁ። እማማትበው በስመ አብ ወወልድ ወመንፈስ ቅዱስ ሰለስተ አስማተ ነሲየ ይህን ሶስት ስም ይዤ አማትቤ እነሳለሁ። ወእትመረኮዝ ስምህን እመረኮዛለሁ። አባ ጊዮርጊስ ዘጋስጫ እመኒ ወደቁ ትነሳ በስመ አብ ወወልድ ወመንፈስ ቅዱስ እያገለገልኩኝ ብወድቅ እንኳን በሥላሴ ስም እነሳለሁ አለ። እነሳለሁ አለ። እመኒ ወደቁ ትነሳ ወእመኒ ወርቁ ውስተ ጽልመት በጨለማ ብሄድም እግዚአብሔር ያበራልኝ፣ እግዚአብሔር ያበራልኛል። በእግዚአብሔር ተወከልኩ በእግዚአብሔር ታምኛለሁኝና በጨለማ ውስጥ ብሄድ እንኳን አንተ ከእኔ ጋር ስለሆንክ በእግዚአብሔር ስለታመንኩ እግዚአብሔር ያበራልኛል አለ። ልበ አምላክ ዳዊት ደግሞ እንዲህ ይላል። ምን አለ? ኢይፈርሆ ለእኩይ እስመ አንተ ምስሌ አንተ ከኔ ጋር ነህና ክፉን አልፈራም አለ። ቅዱስ ያሬድ ምን አለ? እመኒ ወርቁ ውስተ ጽልመት ወእመኒ ወርቁ አባ ጊዮርጊስ ዘጋስጫ በሰዓታቱ የተናገረው ነው። አባ ጊዮርጊስ ዘጋስጫ የተናገረው ቅዱስ ያሬድ ደግሞ የካቲት 11 ቀን ድጓ አድርጎ አቡን አድርጎ አቀረበው። አትቦት ነሳ ማትቤ እነሳለሁ። እማማትበውም በአብ በወልድ በመንፈስ ቅዱስ ነው። 3 ጊዜ አማትባለሁ አለ። አስማተ ነሲየ የሥላሴን ስም ይዤ እትመረኮዝ ተመርጉዤ እነሳለሁ እመረኮዛለሁ አለ። እመኒ ወደቁ ትነሳ በወድቅ እንኳን እነሳለሁ አለ። ወእመኒ ወርቁ ውስተ ጸላሎተ ሞት በጨለማ ውስጥ እንኳን ቢሄድ እግዚአብሔር ያበራልኝ፣ በእግዚአብሔር ተወከልኩ በእግዚአብሔር ታምኛለሁና እግዚአብሔር ያበራልኛል አለ። በምን በጨለማ ብሄድ። ሐዋርያትን ደግሞ እንመልከታቸው። ምን አሉ? በሐዋርያት ሥራ ምዕራፍ 6 ላይ
ተአምኖ በሰብ ይሄ ይስታምኖ በእግዚአብሔር በሰው ከመታመን በእግዚአብሔር መታመን ይሻላል አለ። አንድ ሁለተኛ እምናአድልዎ ለሰብ ይሄ ይሰነናል ለእግዚአብሔር ለሰው ከማርላት ለእግዚአብሔር ማርላት ይሻላል። ለምን እግዚአብሔርን ያመነ በእግዚአብሔር የተማመነ አይወድቅምና አይራብምና አይጠማምና ቢሰደድ እንኳን እግዚአብሔር ከሱ ጋር አለና ቢሞት እንኳን ሕያው ነው አለ። ይሄን ነው የሚናገረው። ይቀጥልና መጨረሻው ሰላም ነው። ይትናገሩ ሰላም በእንቲአኪ ባንቺ ሰላምን ይናገራል። የሰላም አምላክ ሰላም እንድንናገር ይርዳል። ይትናገሩ ሰላም በእንቲአኪ ባንቺ ሰላምን ይናገራሉ። ሀገረ እግዚአብሔር የእግዚአብሔር ሀገር ማና ድንግል ማርያም። አዎ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ስላንቺ የሚነገረው አንድም የተነገረው ድንቅ ነገር። አዎ በሀገር ሰው ይኖራልና እግዚአብሔር አምላክ ሰማይ ዙፋኑ ምድር መረገጫው የሆነ አምላክ ድንግል ማርያምን 9 ወር ከ5 ቀን ማህፀኗን ምን አደረገው? መናገሻ አደረገው፣ አገር አደረገው። ለዚህ ነው ይትናገሩ ሰላም በእንቲአኪ ባንቺ ሰላምን ይናገራሉ አለ። ወበእንተ ቤተ እግዚአብሔር ይትናገሩ ሰላም በእንቲአኪ ሀገረ እግዚአብሔር ሀገረ እግዚአብሔር የተባለች እመቤታችን ሀገረ እግዚአብሔር የተባለች ድንግል ማርያም ወበእንተ ቤተ እግዚአብሔር አምላኬ ሐሰስኩ ሰናይተኪ ወበእንተ ቤተ እግዚአብሔር ስለ እግዚአብሔር በእግዚአብሔር በአምላኬ ሐሰስኩ ሰናይተኪ በጎነትሽን መልካምነትሽን ደግነትሽን ፈለግኩኝ። ይትናገሩ ሰላም በእንቲአኪ ባንቺ ሰላምን ይናገራሉ አለ። ባንቺ በኦመ ገዳም ረከብናሃ በዱር ዛፍ ላይ እንጨት ላይ አገኘናት። ከስደቷ በኋላ ምን ይላል? ኦፈኒ ረከበት ላቲ ቤተ ወማይነቅን ያበታ ነብር ጎሊሃ ሙሳይ ከግዚኦ እግዚአብሔር ኦፈኒ ወፏ ቤት አገኘች። ወፏ ማረፊያ አገኘች። ወፍ የተባለች እመቤታችን ናት። ቤት አገኘች፣ ማረፊያ ደብረ ቁስቋም። ከ3 ዓመት ከ6 ወር ስደት በኋላ ተመልሳ ደብረ ቁስቋም ማረፏን ቅዱስ ዳዊት ሲናገር ይተናገራል። አሁን ላይ ደግሞ በኦመ ገዳም ረከብናሃ በዱር እንጨት ላይ አገኘናት አለ። እመቤታችን ቅድስት ድንግል ማርያምን ቅድስት ቤተ ክርስቲያንን በእንዲህ አይነት መልኩ ቅዱስ ያሬድ ይገልጣታል። የየቀኑ ስብሐተ ነግ በአጭር መልኩ እንደዚህ እንነጋገራለን። ይትናገሩ ሰላም በእንቲአኪ ባንቺ ሰላምን ይናገራሉ ተብሏልና በቤተ ክርስቲያን ሰላም እንድንናገር በድንግል ማርያም ሰላም እንድንናገር የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ራዕየ ዮሐንስ ትርጓሜ ያው እንግዲህ ቀጥለናልና እሱንም እንዳትረሱ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን።